አሁን ባለው ሁኔታ የሆርሙዝን የዓለም ነዳጅ ሀብት መተላለፊያ ከፋችና ዘጊ ኢራን ሆናለች። ይህ አሁን መሬት ላይ ያለው ሀቅ ሆኗል። Today, a major announcement from Iranian officials. All ships, including American vessels, are now allowed to pass through the Iranian-controlled Strait of Hormuz. ኢራን እንደውም እስከዛሬ አድርጌ የማላውቀውን ነገር አሳያችሁ፣ አይኔን ከፈታችሁት። በሆርሙዝ ከሚያልፉት ከእያንዳንዱ መርከብ 1 በርሜል ነዳጅ ድፍድፍ $1 ቀረጥን እሰበስባለሁ ብላለች። ከአንድ መርከብ እስከ $2 ሚሊዮን ማለት ነው። Wants a toll, $1 per barrel passing through the strait. A typical oil tanker carries 2 million barrels. ኢራን አሁን አይኔ ተገልጧል፣ ጦርነቱም ለበጎ ሆነልኝ እያለች ትገኛለች። እስከዛሬም ድረስ በሀብት በር ላይ ተቀምጬ እንዲሁ ለማንም ሲሳይ ሆኜ ነበር። አሁን ግን ሆርሙዝ የሀብት ማማ ላይ ሊያስቀምጠኝ የሚችል ግዙፍ የሀብት ምንጭ መሆኑን ተረድቻለሁ። ይህንን ደግሞ ያሳዩን ጠላቶቼ ናቸው፣ አመሰግናለሁም ብላለች። ሆርሙዝ የመርከቦች መተላለፊያ ወሽመጥ በመካከለኛው ምስራቅ ያለ የዓለማችን ነዳጅ አምራች ሀገራት ያመረቱትን ነዳጅ ወደ ሌሎች ሀገራት ለመላክ ወይም ኤክስፖርት ለማድረግ የሚጠቀሙበት የውሃ ኮሪደር ወይም መስመር ነው። የዓለማችን ግዙፍ የነዳጅ አምራች የሆነችውን ሳዑዲ አረቢያን ጨምሮ ኩዌት፣ የተባበሩት አረብ ኤምሬት፣ ኳታር፣ ባህሬን፣ ኢራቅ፣ ኦማን እና ሌሎችም የቀጠናው ሀገራት ነዳጅ ድፍድፍን ጨምሮ ሌሎች ምርቶቻቸውን ወደ ውጭ የሚልኩት የሆርሙዝን የባህር ወሽመጥ ወይም ኮሪደር ተጠቅመው ነው። ይህም በመሆኑ ሌሎች ምርቶችን ሳይጨምር በነዳጅ መተላለፊያነት ብቻ የሆርሙዝ ወሽመጥ የዓለማችንን 1/5 ወይም 20% ድርሻ የሚይዝ መሆኑን መረጃዎች ያመለክታሉ። በቀጠናው ካሉት ሀገራት ሆርሙዝ ወሽመጥን ማዶና ማዶ ሆነው የሚጋሩት 3 ሀገራት ናቸው። ኦማን እና የተባበሩት አረብ ኤምሬትስ በአንድ አቅጣጫ፣ እንደዚሁም ኢራን ደግሞ በሌላ አቅጣጫ ሆርሙዝን ያዋስናሉ። በሰፊው ግዛቷ የምታዋስነው ኢራን ናት። ሆርሙዝ ተዘጋ ማለት በአጠቃላይ በዓለማችን የኤነርጂ አቅርቦት ላይ ምን ሊከሰት እንደሚችል ከሰሞኑ በተካሄደው ጦርነት የታየ እውነታ ነው። አሁን ሆርሙዝ ቢከፈትም ኢራን ግን የሆርሙዝ መዘጋትና መከፈት የኔንም አይን ከፍቶታል ብላለች። እስከዛሬም ድረስ መርከቦች በሆርሙዝ ሲያልፉ የሚጠየቁት የማለፊያ ቀረጥ ወይም ትራንዚት ፊ አልነበረም። ሆኖም ጦርነቱን ተከትሎ ሆርሙዝን ጥርቅም አድርጋ በመዝጋት በዚህ የባህር መተላለፊያ ኮሪደር የበላይነቷን አስረግጣ ያሳየችው ኢራን አሁን ደግሞ ከዚህ በኋላ በሆርሙዝ ነዳጅ ጭነው ከሚያልፉ መርከቦች ላይ በበርሜል $1 የሚታሰብ ቀረጥን የሚሰበስብ እንደሆነ ይታወቅልኝ በማለት ሕግ አውጥታ ወደ ተግባራዊ ስራ የገባች መሆኗን አስታውቃለች። መረጃዎች የሚያሳዩት አንድ መርከብ በአማካይ እስከ $2 ሚሊዮን በርሜል ነዳጅ ድፍድፍን የሚይዝ መሆኑን ነው። ይህም ማለት ኢራን ከዚህ በኋላ በአንድ መርከብ ብቻ እስከ $2 ሚሊዮን ታገኛለች ማለት ነው። ሮይተርስ እንደውም ከሆርሙዝ የመተላለፊያ ኮሪደር ጋር በተያያዘ በቅርቡ ባስነበበው አንድ መረጃው በሆርሙዝ በቀን እስከ 140 መርከቦች ይተላለፋሉ ብሏል። Wants a toll, $1 per barrel passing through the strait. A typical oil tanker carries 2 million barrels. በቀን በአካባቢው 100 መርከቦች ኢራን $200 ሚሊዮን አፈሰች ማለት ነው። ይህ በሳምንት በወር በዓመት እያለ ሂሳቡ ሲሰራ በሆርሙዝ መተላለፊያ ቀረጥ ብቻ በኢራን ካዝና ውስጥ ምን ያህል $1 ቢሊዮን እንደሚገባ መገመት አይቸግርም። እናም ኢራን ይህ ጦርነት ለበጎ ነው፣ አሁን ገና አይኔ የተገለጠ ብትል የሚገርም አይሆንም። አሁን ጨዋታው $1 በአንድ በርሜል ነዳጅ ድፍድፍ ሆኗል። Wants a toll, $1 per barrel passing through the strait. A typical oil tanker carries 2 million barrels. ይህ አሁን የ15 ቀናቱን የተኩስ አቁም ስምምነት ተከትሎ በፓኪስታን ኢስላማባድ በሚደረገው ድርድር ኢራን ከምታነሳቸው የመደራደሪያ ነጥቦች መካከል ነው። ድርድሩ የሚካሄደው በኢራንና አሜሪካ መካከል ነው። አሜሪካ የድርድር ነጥቦች ያለቻቸውን 20 ነጥቦች በፓኪስታን በኩል ለኢራን ስታሳውቅ፣ በኢራን በኩል ደግሞ 10 የመደራደሪያ ነጥቦች ተልከዋል። ከነዚሁ የኢራን የመደራደሪያ ነጥቦች መካከልም አንደኛው ሆርሙዝ የሉዓላዊነት አካል ተደርጎ ይወሰድልኝ፣ ቀረጥም እንደምሰበስብበት ይታወቅልኝ የሚል ነው። ጥያቄው በእርግጥ አሜሪካ አይኗ እያየን ትፈቅዳለች ወይ የሚለው ነው። ኢራን ከዚህም በተጨማሪ ኢኮኖሚዋን ክፉኛ ወደ ኋላ የጎተተውና ለዓመት የተጣለባት ተደራራቢ ኢኮኖሚ ማዕቀብን ጭምር እንዲነሳላት በድርድሩ ነጥቦች ውስጥ አካታለች። የሆርሙዝ ገቢም ሆነ የማዕቀቡ መነሳት ኢራንን በቀጠናውም ሆነ በዓለም አቀፍ ደረጃ በኢኮኖሚ የሚያስፈነጥራት ይሆናል። ጥያቄው ይህንን አይነቱን የኢራንን በኢኮኖሚ መስፈንጠርና በገቢ መንበሻበሽ እስራኤልና አሜሪካ ይፈልጉታል ወይ የሚለው ነው። አጭሩ መልስ አይፈልጉትም የሚል ይሆናል። ይህም በመሆኑ ኢራን ሆርሙዝ ላይ ቀረጥ ልሰብስብ፣ እንደዚሁም የተጣሉብኝ ማዕቀቦች ይነሱልኝ በሚለው የመደራደሪያ አቅሟ ጉዳይ ፈታኝ ድርድር የሚካሄድ መሆኑ ጥርጥር የለውም። ጦርነቱን ተከትሎ ኢራን ድርድሩንም ሳትጠብቅ በሆርሙዝ ሰርጥ በሚያልፉ መርከቦች ላይ ቀረጥ መሰብሰብ ጀምራለች። የቀረጥ መሰብሰቢያ ቦታዎችንም በሚገባ ለይታለች።
ያስቆማትም የከለከላትም አካል የለም። ጉዳዩ ከዓለም አቀፍ የባህርና የትራንስፖርት ሕግጋትም ጋር ጭምር ተያይዞ በማነጋገርም ላይ ነው። በአውስትራሊያ ናሽናል ዩኒቨርሲቲ በዓለም አቀፍ ሕጎች ፕሮፌሰር የሆኑት ዶናልድ ራክቤል መሰረቱን ሲንጋፖር ላደረገውና ሲኤንኤ ለተባለ ጣቢያ በሰጡት ማብራሪያ እንደዚህ አይነቱ በዓለም አቀፍ የባህር ኮሪደሮች ላይ ኬላ ዘርግቶ የቀረጥ ገንዘብን መሰብሰብ በዓለም አቀፍ ሕግጋት የማይፈቀድ መሆኑን ሲናገሩ ተደምጠዋል። That international law doesn't acknowledge the imposition of tolls, and importantly, that's a principle that the United States has very staunchly upheld for many decades. በእርግጥ ኢራን ለዓመታት ማዕቀቦች ተጥለውባትና ከዓለም እንድትገለል ተደርጋም ቢሆን ተዳክማለች ተብሎ ሲታሰብ በእነዚሁ የ39 ቀናት የጦርነት ጊዜያት ያሳየችው መቋቋም በርካቶችን አስገርሟል። እንደሚታወሰው ፕሬዚዳንት ዶናልድ ትራምፕ ያን ጊዜ ጦርነቱን አንድ ብለው ሲጀምሩ በቃ መሳሪያችሁን አስቀምጡ፣ እጅ ስጡ፣ ካለበለዚያ የሞትን ጽዋ ትጎነጫላችሁ በሚል ቀለል አድርገው ነበር የጀመሩት። The armed forces and all of the police, I say tonight that you must lay down your weapons and have complete immunity, or in the alternative, face certain death. ሆኖም ወደ ጦርነቱ ሲገባ ግን ታሪኩ ሌላ ሆኖ ተገኝቷል። በዓመታት ማዕቀብ ውስጥ አልፋ በዚህ ደረጃ ከባድ መቋቋምን ያሳየችው ኢራን ማዕቀቦች ተነስተውላት ከሆርሙዝም ገቢ እያገኘች እሷም እንደ ጎረቤቶቿ ሳውዲ፣ የተባበሩት አረብ ኤምሬትስ፣ ኳታርና የመሳሰሉት ሀገራት የነዳጅ ምርቶቿን በነፃነት መላክ ብትጀምር ምን አይነት በቀጠናው በኢኮኖሚ የገዘፈችና የፈረጠመች ሀገር ልትፈጠር እንደምትችል መገመት አያስቸግርም። ኢራን ለ39 ቀናት ከአሜሪካና እስራኤል ጋር በቀጥታ ከመፋለም ባሻገር ከሳውዲ እስከ ተባበሩት አረብ ኤምሬትና ኩዌት እንደዚሁም ባህሬንና ኳታር ድረስ አስጨንቃ ከባድ ያልተቋረጠ የሚሳኤልና የድሮን ድብደባዎችን አካሄዳለች። በሳይበር ጥቃቶችም ጭምር በሰፊው ተዋግታለች። እናም በተከታታይ ማዕቀቦች ውስጥ ለዓመታት ያለፈችው ኢራን በዚህ ደረጃ የፈረጠመ ወታደራዊ ክንዷን ካሳየች ከማዕቀብ ውጭ ከመሆን ባሻገር ከሆርሙዝ መተላለፊያ ቢሊዮን ዶላሮችን ሰብስባ ካዝናዋ መክተት የምትችል ኢራን ምን ልትሆን ትችላለች የሚለው ጉዳይ ወሳኙ ጥያቄ ሆኖ እያነጋገረ ነው። ፕሬዚዳንት ዶናልድ ትራምፕ ኢራን በወሳኙ የሆርሙዝ ወሽመጥ በኩል የሚያልፈውን ነዳጅ የያዘችበት መንገድ አደገኛ ነው ብለዋል። ፕሬዚዳንቱ በትሩዝ የማህበራዊ ትስስር ገጻቸው በልጥፍ ባጋሩት መልእክታቸው ከኢራን ጋር የደረስነው ስምምነት ይህ አይደለም ያሉ ሲሆን ኢራን በሆርሙዝ ወሽመጥ በኩል የሚያልፉ ነዳጅ ጫኝ መርከቦችን ክፍያ እያስከፈለች እንደሆነ ሪፖርቶች እየወጡ ነው። ይህን ባያደርጉ ይሻላቸዋል ሲሉም አስጠንቅቀዋል። ቅድመ ጦርነት ስሙ ተነስቶ የማያውቀው ሆርሙዝ አሁን ባልተጠበቀ ሁኔታ ወሳኙ የድርድር ነጥብና አጀንዳ ሆኖ ብቅ ብሏል። ኢራን በጦርነት የደቀቀ ኢኮኖሚ እንዲያገግም የማደርግበት ወሳኝ የገቢ ምንጭ እንደሆነ ይታወቅልኝ፣ ከዚህም ፈቀቅ አልልም ብላለች። አሜሪካም ሆነች ኢራን አይናቸው እያዩ ጆሮአቸው እየሰማ ኢራን ከሆርሙዝ የመርከቦች መተላለፊያ ወሽመጥ ቀረጥ እየሰበሰበች የኢኮኖሚ አቅሟን ታዳብር ይላሉ ማለት በእጅጉ ይከብዳል። አሜሪካና እስራኤል ከኢራን ጋር ባካሄዱት የ39 ቀናት ውጊያ ከሀገሪቱ ወታደራዊ ተቋማት ውጪ ሌሎች የኢኮኖሚ መሰረተ ልማቶችን ሳይቀር ሲያደቁ ኢራንን እንደ ሀገር በአጠቃላይ ለማዳከም ያለ መሆኑ ታይቷል። በማናቸው መልኩ የተዳከመችና የማትገዳደር ኢራን ትፈለጋለች። ይህ ጦርነት የኢራንን የሚሊተሪ ተቋማት ከማዳከም ያለፈም ነው። በዚህ ጦርነት የኢራን ድልድዮች፣ የነዳጅ መሰረተ ልማቶች፣ ዩኒቨርሲቲዎች፣ የምርምር ተቋማትና በርካታ መሰረተ ልማቶች ወድመዋል። ሀገሪቱ ቁልፍ የምትላቸውን በርካታ አመራሮች በቀናት ልዩነት ውስጥ አጣለች። አሜሪካና እስራኤል በኢራን ላይ ያካሄዱት ጦርነት ከተጀመረ አንስቶ በነበሩት ሳምንታት ውስጥ ከ3000 በላይ ሰዎች መገደላቸውን ኢራን አስታውቃለች። በአሜሪካ መቀመጫውን ያደረገው የሰብአዊ መብቶች ተከራካሪዎች የዜና ተቋም የሆነው ሂራና እንደዘገበው እስከ መጋቢት 29 ድረስ 254 ሕፃናትን ጨምሮ 1701 ሰላማዊ ሰዎች ተገድለዋል። ያም ሆኖ በዚህ ጦርነት በኢራን ምን ተፈጠረ፣ ምንስ አይነት ጉዳት ደረሰ የሚለውን በተመለከተ በሁለት መሰረታዊ ምክንያቶች መረጃዎች በገለልተኛ ወገን ማጣራት አዳጋች መሆኑ እየተነገረ ነው። አንደኛው ከጦርነቱ መጀመር አንስቶ በመላው ሀገሪቱ የኢንተርኔት አገልግሎት መቋረጡ ነው። ከዚህም በተጨማሪ ዓለም አቀፍ የዜና ተቋማት፣ ሌሎች ድርጅቶች በኢራን ውስጥ ለመንቀሳቀስ ስለማይፈቀድላቸው በሰዎች ላይ የደረሰውን ጉዳት ከገለልተኛ ወገን ለማረጋገጥ አስቸጋሪ እንደሆነ የቢቢሲ ዘገባ አመላክቷል። የተለያዩ ምንጮችን ዋቢ ያደረገው ቢቢሲ በዘገባው 1221 የኢራን ጦር ሰራዊት አባላትና 714 ማንነታቸው ያልተለዩ ሰዎች ጦርነቱ ከተጀመረበት ጊዜ ጀምሮ የተገደሉ መሆኑን አስታውቀዋል። በ39 የጦርነት ቀናት አሜሪካና እስራኤል የኢራንን ግዛት በግዳጅ ቀጠናዎች ተከፋፍለው እንደደበደቡ የጀሩሳሌም ፖስት ዘገባ አመላክቷል። ይህ ጦርነት ከዚህ በኋላ ብዙ ነገሮችን እንደሚቀያይር ተንታኞች ሙያዊ አስተያየቶቻቸውን እየሰጡበት ነው። ከዚህ ጦርነት ጋር በተያያዘ ኔቶና አሜሪካ ተኮራርፈዋል። አውሮፓና አሜሪካም እንደዚሁ ተጎረባብጠዋል። የአሜሪካንን ወታደራዊ ቤዝ የፈቀዱ የአረብ ሀገራት ያለማንም ከልካይ በኢራን ሌት ተቀን ተደብድበዋል።
እናም በቀጣይ የነበሩት የኃይል አሰላለፎች በነበሩበት ይቀጥላሉ ማለት በእጅጉ ከባድ ነው። አንድ ጦርነቱ ብቻ ሳይሆን ድህረ ጦርነት የሚያስከትለው ውጤትም ቀላል አይደለም።